ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለው በመካከለኛው ምስራቅ ሰበር መረጃዎች መሰማታቸውን ቀጥለዋል። ጦርነቱ ተባብሷል። በዛሬው ዕለት ሌሊት ሳውዲ አረቢያ ከባድ ፍንዳታዎችን ስታስተናግድ አድራለች። ሐውቲዎች በርካታ ከባድ ፍንዳታዎችን ያስከተለ ጥቃት በሳውዲ አረቢያ ላይ ሌሊቱን ሰንዝነዋል። ሳውዲ አረቢያን በተመሳሳይ በየመን የተለያዩ አካባቢዎችን ደብድባለች። በዝርዝር ይህንን ድብደባ በተመለከተ በስፋት የማስደምጣችሁ ሰበር መረጃዎች ይኖራሉ። በሌላ በኩል የመካከለኛው ምስራቅ ጦርነት መባባስን ተከትሎ ኢራን ኢትዮጵያን ጨምሮ የተለያዩ ሀገራት ለሚገኙበት የብሪክስ ስብስብ አባላት አስቸኳይ ጥሪ አቀርባለች። በአንድነት እንቁም የሚል ጥሪ አቀርባለች። ለመሆኑም ኢትዮጵያን ጨምሮ ለብሪክስ አባል ሀገራት ኢራን ያቀረበችው ጥሪ ምን ይመስላል? በዝርዝር የምታደምጡት ሌላኛው ሰበር መረጃ ነው። የመካከለኛው ምስራቅ ጥቃት መባባሱን ተከትሎ የአሜሪካ ኤምባሲ አስቸኳይ መግለጫ አውጥቷል። በዮርዳኖስ የሚገኘው የአሜሪካ ኤምባሲ ባወጣው መግለጫ አሜሪካውያን በፍጹም ወደ መካከለኛው ምስራቅ እንዳይጓዙም ሊጓዙም ግዴታ ከሆነ በድጋሚ እንዲያስቡበት አስቸኳይ ጥሪ ያቀረበ ሲሆን በቀጠናው ያለው ሁኔታ እጅግ በጣም አሳሳቢ አደጋ ውስጥ ወድቋል ሲል በይፋ አስታውቋል። ከተለያዩ የአሜሪካ ጥቅሞች አካባቢና የአሜሪካ የጦር ሰፈሮች ቦታዎች ላይ ራሳቸውን እንዲያርቁ መክሯል። ጉዳዩን በተመለከተ በስፋት የምታደምጡት ሰበር መረጃ ይኖራል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ዛሬ ሌሊቱን በሰጡት መግለጫ ኢራን እየለመነችኝ ነው፣ እንደራደር እያለችኝ ነው የሚል የተለመደ ይዘት ያለው መግለጫ ሲሰጡ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ደግሞ በፊታችን ማክሰኞ ወደ አሜሪካ ዋሽንግተን ዲሲ እንደሚገቡና ከትራምፕ ጋር እንደሚነጋገሩም ተዘግቧል። ሁኔታዎች በመካከለኛው ምስራቅ ከቁጥጥር ውጭ እየወጡ ይመስላል። በዝርዝር የማስደምጣችሁም ሰበር መረጃ ይኖራል። እስከ ፍጻሜ ቆዩ። ዝርዝር መረጃዎቹን አድምጡ ግብዣይ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም አድማሱን ባሰፋው የመካከለኛው ምስራቅ ጦርነት ሳውዲ አረቢያ የተለያዩ ከባድ ፍንዳታዎች ሲሰሙባት ያደረ ሲሆን ሳውዲ አረቢያም በየመን ላይ ከባድ የአየር ጥቃት መፈጸሟ ተሰምቷል። አሁንም በሳውዲ አረቢያ የተለያዩ አካባቢዎች ጥቃት ሊፈጸም እንደሚችል የማስጠንቀቂያ ደውሎች መሰማታቸው ተዘግቧል። ኤምባሲዎች መግለጫ እያወጡ ነው። የየመን የሐውቲ ኃይሎች ቡድን በሳውዲ አረቢያ የጂዛን ከተማ ላይ መጠነ ሰፊ የባላስቲክ ሚሳኤል ጥቃት መፈጸማቸው የተዘገበ ሲሆን በከተማዋ ውስጥ በርካታ ከባባድ ፍንዳታ ድምጾች መሰማታቸውም ሪፖርት መደረጉ ተዘግቧል። በርካታ የፍንዳታ ድምጾች በተሰሙባት ከተማ ፍንዳታዎቹ የተከሰቱት በሚሳኤል ጥቃት መሆናቸው ተዘግቧል። ይህ በዚህ እንዳለ ሳውዲ አረቢያ በሌላ ግዛቷ በያምቡም በተመሳሳይ ሊከሰት የሚችል አደጋ መደቀኑን በማስጠንቀቅ አስቸኳይ የማስጠንቀቂያ አዋጅ አውጥታለች። የያምቡ ከተማ በቀን በሚሊዮን የሚቆጠር በርሜል ነዳጆች ወደ ዓለም ገበያ ማጓጓዝ የሚችል ግዙፍ የቀይ ባህር ወደብ መገኛ ሲሆን የሳውዲ ሲቪል መከላከያ ዛሬ ንጋቱን ባወጣው አስቸኳይ ማስጠንቀቂያ እንዳለው ከሆነ ወደ አካባቢው እየተሰነዘረ ያለ ጥቃት ስላለ የአካባቢው ነዋሪዎች በተጠንቀቅ ላይ እንዲሆኑ አሳስቧል። በተመሳሳይ ሳውዲ አረቢያ በሌሎችም ከተሞቿ ማስጠንቀቂያ እየሰጠች ነው። ይህ በዚህ እንዳለ ሳውዲ አረቢያም በተመሳሳይ በቀይ ባህር ላይ በሳውዲ መርከብ ላይ የተፈጸመውን ጥቃት ተከትሎ በየመኗ የወደብ ከተማ ሆዴዳ ውስጥ ዛሬ ሌሊቱን የሐውቲ ኢላማዎች ናቸው ባለቻቸው ስፍራዎች ላይ ከባድ የአየር ድብደባ ማካሄዷ ተዘግቧል። የሳውዲ አረቢያ ጥምር ጦር ኃይሎች እዝ ባወጣው አስቸኳይ መግለጫ እንዳለው ድብደባዎቹ ተመጣጣኝ ወታደራዊ ምላሽ ሲል ገልጿቸዋል። መግለጫው አክሎም የሐውቲ ኃይሎች ድርጊት የሚቀጥል ከሆነ ምንም አይነት ርህራሄ የለንም፣ ብርቱ ድብደባ በየመን ላይ እንቀጥላለን ሲል የሳውዲ ጦር ገልጿል። የሳውዲ አረቢያ የጥምር ጦሩ ቃል አቀባይ የሆኑት ሜጀር ጀነራል ቱርኪ አልማልኪ በሐውቲዎች በቀይ ባህር ላይ የፈጸሙትን ጥቃት የፈሪዎችና ጥበብ የጎደለው እብሪተኛ ድርጊት ሲሉ ያጣጣሉት ሲሆን አውግዘውታል። አልማልኪ አክለውም ሲናገሩ በሆዴዳ በሚገኘው ዋነኛዋ የወደብ ከተማ በአየር ድብደባው ኢላማ እንዳልተደረገች ገልጸው ከዚህ ቀደም ከሐውቲዎች ጋር የጠበቀ ግንኙነት ያለው አልማሲራ የቴሌቪዥን ጣቢያ እንደዘገበው ከሆነ በሳውዲ የአየር ድብደባ በሆዴዳ በሚገኝ የቴሌኮሙኒኬሽን ህንፃ ውስጥ ከፍተኛ ጉድመት ደርሷል። በዚያ ህንፃ ውስጥም ይሰራ የነበረ አንድ ሰራተኛ ቆስሏል ብለዋል። ይህ በዚህ እንዳለ ወደ ቀጠናው ዲፕሎማሲያዊ ጉዳይ ስናመራ በዮርዳኖስ ዋና ከተማ አማን የሚገኘው የዩናይትድ ስቴትስ ኤምባሲ አሜሪካውያን ወደ መካከለኛው ምስራቅ የሚያደርጉትን ማናቸውም ጉዞ ሙሉ በሙሉ እንዲሰርዙና በድጋሚ እንዲያስቡበት በቀጠናው የሚፈጠረው ጦርነት በፍጹም ሊገመት የማይችል በመሆኑ አሜሪካውያን ወደ አካባቢው ዝር እንዳይሉ አስጠንቅቋል። ኤምባሲው በማህበራዊ ትስስር ገጹ ዛሬ ንጋቱን
ባወጣው መግለጫ ከመካከለኛው ምስራቅ ውጪ ያሉትን ጨምሮ በዩናይትድ ስቴትስ ዲፕሎማቲክ ተቋማት ኢላማ ተደርገዋል ሲል ገልጿል። ኢራንና ኢራንን የሚደግፉ ቡድኖች በባህር ማዶ ያሉ ሌሎች የአሜሪካ ጥቅሞችን ወይም በዓለም ዙሪያ ከአሜሪካና ከአሜሪካውያን ጋር የተያያዙ ቦታዎችን የአሜሪካ የንግድ ተቋማትንና ሌሎችንም ድርጊቶችን ጨምሮ ኢላማ ሊያደርጉ ይችላሉ በማለት በመግለጫው አብራርቶታል። መግለጫው ነዋሪዎች የበረራ ስረዛዎችን፣ የአየር ክልል መዘጋቶችንና ሌሎችንም የጉዞ መስተጓጎሎችን አስቀድመው እንዲጠብቁ ያስጠነቀቀ ሲሆን በተጨማሪም በዮርዳኖስ የሚገኙ የአሜሪካ ወታደራዊ የጦር ሰፈሮች መራቅ እንዳለባቸው ገልጾ አሜሪካውያን የአካባቢውን መንግስትና የኤምባሲውን የደህንነት መመሪያዎችን በጥብቅ እንዲከታተሉ አሳስቧል። በተያያዘ ዜና የአሜሪካ ኃይሎች በዛሬው ዕለት በአማን ባህረ ሰላጤ አንዲት የንግድ ጫኝ መርከብን ዛሬ ሌሊቱን በኃይል ከጥቅም ውጪ እንዳደረጓትም ተዘግቧል። ይህ እርምጃ የተወሰደው የመርከቧ ሰራተኞች ቀደም ሲል ቢያንስ ለ4 ጊዜያት ያክል የአሜሪካ የባህር ኃይል እገዳን ጥሰው ለማለፍ ሙከራ አድርገዋል በማለት የአሜሪካ ጦር ካሰበ በኋላ እንደሆነ ባለስልጣናቱ ገልጸዋል። ለመርከቧ ሰራተኞች በተደጋጋሚ ማስጠንቀቂያ የተሰጣቸው ቢሆንም ፈቃደኛ ሆነው ለአሜሪካ ጦር ባለመታዘዝና ባለመቆማቸው በስፍራው የነበሩ የአሜሪካ የባህር ኃይሎች በመርከቧ የሞተር ክፍል ላይ ተኩስ በመክፈት መርከቧን ሙሉ በሙሉ ከጥቅም ውጭ አድርገዋታል ሲል ባለስልጣኑ ገልጿል። መርከቧ አሁን ወደ ኢራን በማቅናት ላይ አትገኝም ብሏል። ይህ ክስተት አሜሪካ በዚህ ወር መጀመሪያ ላይ የባህር ላይ እገዳዋን እንደገና ካጸናች ወዲህ የአሜሪካ ኃይሎች በንግድ መርከብ ላይ ጥቃት ሲያደርሱ ይህ የመጀመሪያ ነው ተብሏል። የአሜሪካ ማዕከላዊ እዝ ቀደም ሲል እገዳው እንደገና ከጀመረ ወዲህ 12 የንግድ መርከቦችን አቅጣጫ ማስቀየሩን ማሳወቁ ይታወሳል። ይህ በዚህ እንዳለ ዩናይትድ ስቴትስ ፕሬዝዳንት ዶናልድ ጄ ትራምፕ ባሳለፍነው አርብ ዕለት በሰጡት መግለጫ ቻይናም ሆነች ሩሲያ ለኢራን የጦር መሳሪያ እያቀረቡ ነው ብለው እንደማያምኑና ከዚህ ይልቅ ዢ ጂንፒንግና ፑቲን የነገሯቸውን እንደሚያምኑ ገልጸው ለዚህ አቋማቸው ከሁለቱም ሀገራት መሪዎች ያገኘኋቸው የግል ማረጋገጫዎችን ልጠቅስ ወዳለሁ ያሉት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ዢ ጂንፒንግም ሆነ ፑቲንን አምነዋለሁ፣ ቃል ገብተውልኛል፣ ለኢራን መሳሪያ አይሰጡም ሲሉ ትልቅ የዲፕሎማሲ ጉዳዩን በቅርበትና በመተማመን መናገራቸው በርካቶችን አስገርሟል። ፕሬዝዳንት ዢ ጂንፒንግ በቅርቡ በቻይና ቤጂንግ ባደረግነው ስብሰባ ላይ በምንም አይነት ሁኔታ ለኢራን ምንም አይነት መሳሪያ አልሰጥምም አልሸጥምም በማለት ነግሮኛል ዢ ጂንፒንግ። እናም ይህንን መግለጫ የቻይና ኩባንያዎችን ያካተተ ነው ሲሉ ትራምፕ በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ላይ ጽፈዋል። ያለንን ግንኙነት ከግምት ውስጥ በማስገባት ቃላቸውን አምነዋለሁ። ከዚህም በተጨማሪ እኔም ለእርሳቸው በጣም ትልልቅ ውለታዎችን እያደረግኩላቸው ነው ሲሉ ትራምፕ አክለዋል። ትራምፕ በተጨማሪም የሩሲያው ፕሬዝዳንት ቭላዲሚር ፑቲንም ሞስኮ ለኢራን የጦር መሳሪያ እንደማትሰጥ ነግሮኛል፣ አምነዋለሁ ፑቲንን። ስለዚህም የአሜሪካ ጋዜጦች ቻይናና ሩሲያ በድብቅ ለኢራን መሳሪያ እያቀረቡ ነው በማለት የሚጽፉትን ዘገባ በፍጹም አላምናቸውም፣ ከነሱ ይልቅ መሪዎቹን አምናለሁ ሲሉ ትራምፕ መናገራቸው በርካቶችን ያስገረመው። ፕሬዝዳንት ዶናልድ ጄ ትራምፕ በሩሲያና ቻይና ጉዳይ ማንንም አላምንም፣ ሁለቱም መሪዎች ቃል ገብተውልኛል በማለት ሩሲያና ቻይናን እንደሚያምኗቸው ቃል በቃል ይናገሩ እንጂ በዚህ ሳምንት መጀመሪያ ላይ ወደ እናንተ ባደረስኩት ዘገባ የአሜሪካ መከላከያ ሚኒስትር ፒት ሄግሴት በሴኔት ችሎት ላይ እንደተናገሩት ከሆነ ቻይናና ሩሲያ በጦርነቱ ወቅት በተለያዩ ደረጃዎች የኢራንን አንዳንድ እንቅስቃሴዎች እያስቻሉና እየደገፉ መሆናቸውን መሳሪያና ኢላማም እያበረከቱ መሆኑን በግልጽ ተናግረው ነበር። ሄግሴት በሴኔቱ የበጀት አደላዳይ ኮሚቴ ፊት ቀርበው ከቀናት በፊት በሰጡት ማብራሪያ ይህንን የምንከላከልባቸው ብዙ መንገዶች አሉን፣ እናም የዚህ ጉዳይ ጥልቀትና ስፋት ሚስጥራዊ ሆኖ ሊቆይ ይገባል በማለት ለኮንግረሱ ቻይናና ሩሲያ በከፍተኛ ሁኔታ ኢራንን እየረዱ እንደሆነ አመልክተዋል። አክለውም ነገር ግን ሁለቱም ሀገራት ቻይናና ሩሲያ በተለያዩ ደረጃዎች ኢራን የምታደርጋቸውን አንዳንድ ነገሮች እየደገፉ ያለባቸው መንገዶች ጠንቅቀን እናውቃለን፣ አቋማችንንም ልናንጸባርቅ እንወዳለን ሲሉ በግልጽ ተናግረዋል። ይህ በዚህ እንዳለ ኢራን ኢትዮጵያን ጨምሮ ለሁሉም የብሪክስ አባል ሀገራት አስቸኳይ ጥሪ አቀረበች። የኢራን የሀገር ውስጥ ጉዳይ ሚኒስትር እስካንዳር ሞሜኒ የብሪክስ አባል ሀገራት በሙሉ በሉዓላዊ ሀገራት በሲቪሎችና ወሳኝ በሆኑ መሰረተ ልማቶች ላይ የሚሰነዘሩ ጥቃቶች
ጥቃቶችን በተመለከተ ሁሉም በየፊናቸው ግልጽና ቆራጥ አቋም እንዲወስዱ ጥሪ አቀርበዋል። ቡድኑ ዓለም አቀፍ ሕግን ለመጠበቅ የሚያሳየው የተባበረ አቋም ዓለም አቀፍ ሰላምንና ደህንነትን የሚያጠናክር መሆኑን ገልጸዋል። በዚሁ በኒው ደልሂ በተካሄደው የአደጋ መከላከል ኃላፊነት ያለባቸው የብሪክስ ሚኒስትሮች ስብሰባ ላይ ንግግር ያደረጉት ሞሜኒ ጥሪያቸውን በቅርቡ በኢራን ላይ ከተፈጸሙ ጥቃቶች ጋር በማያያዝ የግዛት አንድነትን መጣስና በሲቪል መሰረተ ልማቶች ላይ የሚሰነዘሩ ማናቸውም ጥቃቶች የተባበሩት መንግስታት ድርጅት ቻርተርና ዓለም አቀፍ ሕግን የሚጻረሩ ናቸው ብለዋል። በቅርቡ በአሜሪካና በእስራኤል በኢራን ላይ የተፈጸመውን ጥቃት በማስታወስ እንደ ማስታወሻ የጠቀሱት ሞሜኒ እንደተናገሩት የመሰረተ ልማቶች፣ የኃይል ማመንጫዎች፣ የመኖሪያ አካባቢዎች፣ ትምህርት ቤቶችና ሆስፒታሎች ውድመት በሲቪል ሰዎች እልቂት ጋር ተዳምሮ ዓለም አቀፍ ሕግ መርሆችን መጣስን ያሳያል ብለዋል። የብሪክስ አባላት ጥቃትን፣ የብሔራዊ ሉዓላዊነት ጥሰቶችን፣ በሲቪሎች ላይ የሚሰነዘሩ ጥቃቶችንና ወሳኝ መሰረተ ልማቶችን ማውደም የሚቃወም የተባበረ አቋም እንዲወስዱ እናሳስባለን ብለዋል። ከቡድኑ የሚወጣ የጋራ መልእክት ለዓለም አቀፍ ሕግና ለብዝሃ ወገንተኝነትም ያለው አብሮነትን ያጠናክራል በማለት አሳስበዋል። ስለ አደጋ ስጋት ቅነሳ በሚመለከትም የስብሰባው ዋና አጀንዳ ላይ ንግግር ያደረጉት ሞሜኒ ሀገራት ከአየር ንብረት ለውጥ፣ ከተፈጥሮ አደጋዎች፣ ከወረርሽኞችና በወሳኝ መሰረተ ልማቶች ላይ ካሉ ተጋላጭነቶች ጋር የተያዙ የጋራ ፈተናዎች ከፊታቸው እንደተደቀኑ ገልጸው በማንኛውም ሀገር ብቻቸውን ሊፈቱት እንደማይችሉ ተናግረዋል። ብሪክስን አቅምንም ለማጠናከር ልምድን ለመለዋወጥና በአደጋ መከላከል ዙሪያ ተግባራዊ ትብብርን ለማስፋት የሚያስችል ውጤታማ መድረክ መሆኑን ገልጸው ሚኒስትሩ ኢራን ለመሬት መንቀጥቀጥ፣ ለጎርፍ፣ ለድርቅ፣ ለማዕበልና ለሌሎችም የተፈጥሮ አደጋዎች ምላሽ በመስጠት ያላትን ልምድ ለማካፈል ዝግጁ ናት በማለት አረጋግጠዋል። በብሪክስ አባላት መካከል በተግባራዊ የድርጊት መርሃ ግብሮች፣ በልዩ ስልጠናዎች፣ የቴክኒክና የኦፕሬሽን ቡድኖች በመለዋወጥ እንዲሁም በጋራ የአደጋ ምላሽ ልምምዶች አማካኝነት የጠበቀ ትብብር እንዲኖር ሀሳብ አቅርበዋል። እንደነዚህ ያሉ ውጥኖች የብሪክስን የአደጋ ስጋት ቅነሳ ማዕቀፍና ሰፋ ያሉ ዘላቂ የልማት ግቦችን ተግባራዊ ለማድረግ ይረዳልም ሲሉ ንግግር አድርገዋል። ሞሜኒ ኢራን በብሪክስ ውስጥ ንቁ ኃላፊነት የሚሰማትና ታማኝ ሀገር ሆና ለማገልገል ዝግጁ መሆኗን ገልጸው በአደጋ መከላከል ላይ የሚደረግ ኢንቨስትመንት ከቀውስ በኋላ ከሚደረግ የመልሶ ግንባታ የበለጠ ውጤታማና አነስተኛ ወጪ የሚጠይቅ ነው ሲሉ አስምረውበታል። ቡድኑ ከኢኮኖሚያዊ ትብብር አልፎ ለአደጋ መከላከል ወሳኝ መሰረተ ልማቶችን ለመጠበቅና የሰው ሕይወቱን ለመታደግ ወደሚያስችል ዓለም አቀፍ ሞዴልነት የማደግ አቅም እንዳለውም ሲናገሩ ተደምጠዋል። በህንዷ በኒው ደልሂ የተካሄደው የብሪክስ የአደጋ መከላከል ሚኒስትሮች ስብሰባ በአባል ሀገራቱም መካከል በአደጋ ስጋት ቅነሳ የመቋቋም አቅም ባላቸው መሰረተ ልማቶችና በድንገተኛ አደጋ ምላሽ ላይ ትብብር ማጠናከር ላይ ያተኮረ ነበር። በ2024-25 አባልነቱን ካስፋፋ ወዲህ ብሪክስ ብራዚል፣ ሩሲያ፣ ህንድ፣ ቻይና፣ ደቡብ አፍሪካ፣ ግብፅን፣ ኢትዮጵያን፣ ኢንዶኔዥያን፣ ኢራንና የተባበሩት አረብ ኤምሬትሶችን ያቀፈ ሲሆን ቡድኑ በታዳጊ ኢኮኖሚዎች መካከል በዓለም አቀፍ አስተዳደርና በብዝሃ ወገን ጉዳዮች ላይ የላቀ ቅንጅት እንዲኖር በስፋት እየሰራ እንደሚገኝም ተመልክቷል። ይህ በዚህ እንዳለ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በዛሬው ዕለት ከሰዓታት በፊት ባደረጉት ንግግር ከኢራን ጋር ድርድር እያደረግን ነው ሲሉ ገልጸዋል። የዩናይትድ ስቴትሱ ፕሬዝዳንት ዶናልድ ጄ ትራምፕ የኢራን መንግስት ባለስልጣናት ከዩናይትድ ስቴትስ ጋር በተለያዩ መንገዶች በይፋ እየተነጋገሩ ነው በማለት የገለጹት ፕሬዝዳንቱ ይህንን ንግግር ያደረጉት ነጩ ቤተ መንግስት ዋይት ሃውስ በሚገኝበት በዋሽንግተን ዲሲ በተካሄደውና በርካታ ታዋቂ ሰዎች በተገኙበት ዓመታዊ የዋይት ሃውስ የጋዜጠኞች የማህበር የእራት ግብዣ ላይ ባደረጉት ንግግር ነው። ትራምፕ በዚሁ መድረክ ላይ የኢራንን የድርድር ጥያቄ ለማዳመጥ ፈቃደኛ ነኝ በማለት ገልጸው ኢራን በምንም አይነት ሁኔታ የኒውክሌር መሳሪያ ባለቤት መሆን እንደማትችል በጥብቅ ለመናገር ወዳለው የዘወትር ማስጠንቀቂያ ነው ብለውታል። ፕሬዝዳንት ዶናልድ ጄ ትራምፕ በዚሁ መድረክ ላይ ለታደሙት እንግዶችና ለዓለም አቀፉ ማህበረሰብ እንዲሁም ለጋዜጠኞች ሲናገሩ ኢራናውያን አሁን በዚህ ሰዓት ከኛ ጋር እየተነጋገሩ ነው። ከኛ ጋር አዲስ ስምምነት ላይ መድረስ እጅግ በጣም ይፈልጋሉ፣ እየለመኑን ነው ሲሉ የተለመደ አይነት ንግግራቸውን አሰምተዋል። ነገር ግን አሉ ትራምፕ እኔ በበኩሌ ለዚህ ስምምነት ገና ሙሉ በሙሉ ዝግጁ ናቸው ብዬ አላስብም
ሳስብም አሁንም ቢሆን ትክክለኛው ጊዜ ነው ብዬ አላምንም። ሆኖም ግን የሚያነሱትን ሐሳብ ለማዳመጥ ፈቃደኛ ሆኜ እየሰማኋቸው ነው ብለዋል። ነገር ግን አንድ ሊሰመርበት የሚገባ ጉዳይ አለ ያሉት ትራምፕ እነሱም ማለትም ኢራናውያን የኒውክሌር ጦር መሳሪያ ባለቤት መሆን ፈጽሞ አይችሉም፣ ፈጽሞ አልፈቅድላቸውም በማለት ግልጽ አድርገዋል። ወደ ወታደራዊ ዘመቻና የጦር ሜዳ ውሎ ስናቀና ፕሬዝዳንት ትራምፕ የዩናይትድ ስቴትስ የጦር ኃይል በኢራን ላይ የወሰደውን ተከታታይ እርምጃ በተመለከተ ሲናገሩ የኢራንን የጦር ኃይል አቅም እጅግ በከፍተኛ ሁኔታ አዳክመናል በማለት ገልጸው እኛም እዚያ ኢራንን እጅግ በጣም በኃይለኛና በከባድ ሁኔታ መተናታል ሲሉ ፕሬዝዳንቱ ወታደራዊ ስኬታቸውን ሲናገሩ አምሽተዋል። ትራምፕ ይህንን ይበሉ እንጂ የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ በበኩላቸው ከኢራን በሰጡት መግለጫ ትራምፕ እንደ ሁልጊዜው ህልማቸውን ማውራት ቀጥለዋል። ስለምን ድርድር እንደሚያወሩ አናውቅም። እኛ ፈጽሞ ምንም አይነት ድርድር ከአሜሪካ ጋር አላደረግንም፣ እያደረግንም አይደለም፣ ማድረግም አንፈልግም በማለት የገለጹ ሲሆን አሜሪካም በየትኛውም የድርድር መድረክ ላይ የማትታመን ሆና ስላገኘናት ድርድር የሚባለውን ነገር ትራምፕ ከማን ጋር እየተደራደሩ እንዳሉ ወይም ሁሌ እንደምለው ሌላ ኢራን ካለች ይንገሩን ብለዋል። ትራምፕ በዋሽንግተን ዲሲ የዛሬ ሌሊት ንግግራቸው ሲናገሩ የኢራንን የባህር ኃይል አሁን የለም፣ ሙሉ በሙሉ የባህር ኃይሏን አውድመነዋል ያሉት ትራምፕ የአየር ኃይላቸውን ቢሆን ሙሉ በሙሉ ተደምስሷል፣ ምንም አይነት የቀራቸው የአየር ኃይል የላቸውም ብለዋል። ትራምፕ በተለይም ሲጠቅሱ 250 የጦር ጀቶች ነበሯቸው፣ አሁን ሙሉ በሙሉ ጀቶቻቸውን ከጥቅም ውጪ አድርገናቸዋል ብለዋል። እንዲሁም 159 የጦር ጀልባዎችም በባህር ግርጌ ሰጥመው ይገኛሉ በማለት ሆርሙዝን የጀልባና የመርከቦች መቃብር አድርገነዋል ብለዋል። ፕሬዝደንቱ ንግግራቸውን ሲቀጥሉ አሁን ላይ ምንም አይነት የራዳር ስርዓትም ጭምር የላቸውም። ምንም እንኳን እናንተ አልፎ አልፎ አንዳንድ ነገሮችን ሲያዘጋጁና ሲያቅዱ ብታዩ አሁን ላይ እጅግ በጣም ጥቂት የሚባሉ ድሮኖች፣ ሰው አልባ አውሮፕላኖች ብቻ ናቸው የቀራቸው። በአጠቃላይ ሲታይ ብዙ የተረፋቸው አቅም የለም ባይ ናቸው። የዚህ ሁሉ ወታደራዊ ዘመቻ ውድመትና የፖለቲካ ጫና ዋናው ማጠንጠኛ ምን እንደሆነ ሲያብራሩ ይህ ሁሉ ጥረታችንና ዘመቻችን አንድ ዓላማ ያለው ነው። እርሱም እነርሱ ማለትም ኢራናውያን የኒውክሌር ጦር መሳሪያ እንዲኖራቸው ፈጽሞ አልፈቅድም ብለዋል። አክለውም ካላቸው በእርግጠኝነት ይጠቀሙበት ነበረ። ይህንን መሳሪያ በእጃቸው ቢያገኙት ኖሮ ያለምንም ጥርጥር አሁን ላይ ይወረውሯት ነበር። እንዳይኖራቸው አድርገናል ሲሉ የኢራንን የኒውክሌር ባለቤትነት ስጋትና አደገኛነት ሲያስረዱ አምሽተዋል። ዛሬ ሌሊቱን በዋይት ሃውስ የጋዜጠኞች ማህበር የራት ግብዣ ላይ ፕሬዝዳንት ዶናልድ ጄ ትራምፕ መድረኩም የሚታወቅበት የተለመደ የቀልድና የፈገግታ ንግግር ለማድረግ የሞከሩ ሲሆን በድንገተኛ ሁኔታም ተነስተው በመውጣት በኢራን ላይ ስለተከፈተው ጦርነት ወደ ማውራትም ሲሸጋገሩ ተደምጠዋል። ስለ ጦርነቱ ወቅታዊ ሁኔታና አጠቃላይ ሂደትም የተወሰኑ መገናኛ ብዙሃን በድጋሚ በመተቸት የአሜሪካ መገናኛ ብዙሃን በጣም ይገርሙኛል፣ ሁልጊዜም የሚዘግቡት ለእናት ሀገራቸው አይደለም ሲሉ ወቅሰዋቸዋል። ሁሉም ነገር እጅግ በጣም በጥሩ ሁኔታ ጦርነቱ እየተካሄደ ነው። እነዚያ የፈጠራና የሐሰት ዜናዎችን የሚያትሙ የአሜሪካ የዜና አውታሮችን አትመኑ ሲሉ ለታዳሚው ተናግረዋል። ፕሬዝደንቱም አሜሪካ ኢራንን እጅግ በከባድ ሁኔታ እንደመታቻትና የአሜሪካ የጦር ኃይል ምንጊዜም ኃያል እንደሆነ ሲያወድሱ አምሽተዋል። በድጋሚ ወደ ዲፕሎማሲውና ወደ ድርድሩ ጉዳይም ተመልሰው ስምምነት ላይ መደረሱን ኢራን አጥብቃ እየፈለገችው ነው፣ እየለመነች ነው፣ በቀጣይ ጥያቄዋን የማይላት ይሆናል ብለዋል። ፕሬዝዳንት ትራምፕ ንግግራቸውን ሲቀጥሉም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የፊታችን ማክሰኞ ወደ ዋሽንግተን ዲሲ ዋይት ሃውስ ይመጣል፣ ከሱ ጋር ተገናኝቼ ስለ አጠቃላይ ሁኔታ እነጋግራለሁ ብለዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከፕሬዝዳንት ትራምፕ ጋር ለመገናኘት ወደ ዩናይትድ ስቴትስ የሚያደርጉትን ይህንን ጉዞ በተመለከተ አሜሪካ በኢራን ላይ ለተከታታይ 2 ሳምንታት በየዕለቱ እያካሄደች ያለውን የአየር ጥቃት ተከትሎ አዲስ በሚካሄደው በሁለቱ መሪዎች ስብሰባ ተጨማሪ ጥቃት ወይስ የጦርነት ፋታ የሚለው ነገር አልታወቀም። በተጨማሪም ይህ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ አሜሪካ የሚያደርጉት ጉብኝት ኢራን በሆርሙዝ የባህር ወሽመጥ ላይ በምታጠቃው እያንዳንዱ መርከብ ፈንታ ዩናይትድ ስቴትስ የኢራንን ድልድዮችና የኃይል ማመንጫ ጣቢያዎች እንደምታወድም ፕሬዝዳንት ትራምፕ እጅግ በከባዱ ዛቻ ካስተላለፉና ጦርነቱ ከበረታ በኋላ የሚደረግ ስብሰባ በመሆኑም በበርካታ
በበርካቶች ዘንድ የሚጠበቅ እንዲሆን አድርጎታል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከኢራኑ የኒውክሌር ድርድር ጀርባ ስላለው የቴህራንን እውነተኛ ዓላማ ለረጅም ጊዜ ጥርጣሬ ሲያነሱ የቆዩ መሪ ሲሆኑ ከዚህም ባለፈም በኢራን ላይ አደገኛ ወታደራዊ ጥቃቶች እንዲከፈት በግልጽ ሲደግፉና የአሜሪካ መሪ ትራምፕን ሲያበረታቱ የቆዩ መሪ መሆናቸው በተደጋጋሚ ይነሳል። አሁን ጦርነቱ ተባብሶ በመካከለኛው ምስራቅ ከቁጥጥር ውጪ ነገሮች እየወጡ ያሉበት ሁኔታ እየተስተዋለ ይገኛል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። አሁን ከልቦ ለመሳቅ ይዘጋጁ። ጊዜው የአቧራው ጨሰ ቲያትር ነው። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ ቀጠሮን ያደርጉ። ወይ አቧራው ጨሰ ቅድስት ገብረስላሴ፣ ቃል ኪዳን ታምሮ፣ ሱራፌል ብስራትና አቤል ብርሃኑ የወይኗ ልጅ በድንቅ ሁኔታ ይተውኑበታል። ከኔ ጋር ግን አንግባባም አይደል? ሳቅ እንደ ጥጥ ይፈተላል። በቃላት እያዋዛ በድርጊት ያስደምማል። አዎ ምስክር የለኝም። አቧራው ጨሰ ልብ አንጠልጣይ ኮሜዲ ቲያትር። ደራሲ ሱራፌል ብስራት፣ አዘጋጅ አቤል ሰለሞን። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ እንገናኝ። እናንተ ተወያዩ፣ እኛ እንውጣላቸው አይደል? ወዴት ነው የምትሄደው? አቧራው ጨሰ የዘመኑ ምርጥ ኮሜዲ ቲያትር። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ